ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን መንግስት ከሰሞኑ ያወጣውን የነዳጅ ዋጋ ጭማሪ ትግበራና ከሰሞኑ ደግሞ ወደ ሀገራችን የገቡ አዳዲስ የነዳጅ ተሽከርካሪዎች መካከል አንድ የሆነውን ተሽከርካሪ ያሳያችኋለሁ። ወደ መኪናው ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ የመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወሉን ታንጫኑ። መንግስት ከጊዜ ወደ ጊዜ የነዳጅ ላይ ያደርግ የነበረውን ድጎማ በተለያዩ መንገዶች እያነሳ ይገኛል። ከዚህ በተጨማሪም ነዳጅ እንደምታውቁት ምንም አይነት ቀረጥ ማይጣልበት ነበረ። አሁን ግን ሁለት የተለያዩ ታክሶች ተጨምረውበት ይህ የምንጠቀመው ነዳጅ ተጨማሪ 30% ቀረጥ ይጣልበታል ማለት ነው። ይህም በአንድ ሊትር የነበረውን ዋጋ ወደ 160 ብር ከፍ እንደሚያደርገው ተገልጿል። ይህ ደግሞ ተግባራዊ የሚደረገው ከቀጣይ ወር ታህሳስ ጀምሮ ተግባራዊ እንደሚደረግ ተገልጿል። ከዚህ ጋር በተገናኘም የተለያዩ ተሽከርካሪዎች ወደ ገበያው እየገቡ ይገኛሉ። የኤሌክትሪኮች ብቻ ሳይሆኑ አንዳንድ ደግሞ የነዳጅ ሙሉ ለሙሉ በነዳጅ የሚሰሩ አንዳንድ ተሽከርካሪዎች ከሰሞኑ ለገበያ ይቀርባሉ። ነዳጅ ቆጣቢ የተባሉ እነዚህም በኤስዩቪ ቦዲ ታይፕ የምናገኛቸው ናቸው። ከነዚህ መካከል አንዱ የሆነውን ዛሬ እናያለን። የሲኖትራክ ምርት የሆነ ተሽከርካሪ ነው። ይህ ተሽከርካሪ ሲኖትራክ እንደምታውቁት ከባድ መኪኖችን ብቻ ሳይሆን ትንሽ መኪኖች የሚያመርትበት ብራንድ አለው። ከዚህ መካከል ቪጂቪ ይባላል የካምፓኒያቸው። በስሩም የተለያዩ ሞዴሎች አሉ። ከእነሱ መካከል አንዱ የሆነው ዩ7 ፕሮ ይባላል። ይህ እንግዲህ በኤስዩቪ ማርኬት ላይ ጥሩ የሚባል ተቀባይነት ያለው ሲሆን የነዳጅ አጠቃቀሙም ጥሩ ከሚባሉ የነዳጅ ተሽከርካሪዎች መካከል አንዱ ነው። ይህ ተሽከርካሪ አጠቃላይ ርዝመቱን ስታዩት 4.8 ሜትር ነው። ስፋቱም ደግሞ 1.8 ሲሆን ቁመቱ ወደ ላይ ያለው ደግሞ 1.6 ሜትር ነው። ዊል ፔዝ የሚባል አለ። ዊል ፔዝ ማለት ከጎማውና ጎማው መሀል ላይ ተሳፋሪዎች ልንቀመጥበት የምንችለው ከአሽከርካሪውና ሰፋሪ የሚቀመጥበት ቦታ ርዝመት ነው። ይህም ደግሞ 2.8 ሜትር ነው። ከመሬት ያለው ከፍታም ቢሆን ጥሩ የሚባል ነው። ምክንያቱም ይህ ተሽከርካሪ ኤስዩቪ ነው። የትም ቦታ ይዛችሁ ገብታችሁ የምትጠቀሙበት ቦታ ስለሆነ ከመሬት ያለው ከፍታ 200 ሚሊ ሜትር ከመሬት ከፍ ያለ ተሽከርካሪ ነው። እንደ ሌሎቹ ሲኖትራክ ተሽከርካሪዎች በጣም ግብዳ የሚባል ባይሆንም ከመሬት ያለው ከፍታ ግን ጥሩ የሚባል ነው። እነዚህ መኪኖች እንግዲህ 5 ሰው መጫን ይችላሉ፣ 7 ሰው መጫን ይችላሉ። ዛሬ ማሳያችሁ 7 ሰው መጫን ነው። የተሽከርካሪ የኋላ እቃ መጫኛው ራሱ ተለቅ ያሉ እቃዎችን መጫን እንድትችሉ ተደርጎ የተሰራ ነው። የተሽከርካሪ ላይ እስከ 1800 ሊትር የሚያህል እቃ የመጫን አቅም እንዲኖረው ተደርጓል። መኪናው 7 ሰው መጫን ይችላል። እንደዚህ ርዝመቱም ሁሉም ነገሩ ጥሩ ናቸው። ነገር ግን ማየት ያለብን ደግሞ መኪናው ምን አይነት ኢንጂን የተገጠመለት፣ ትራንስሚሽኑ ምን ያህል ነው የሚሉት ነገሮች ናቸው። የተሽከርካሪ የተገጠመለት ኢንጂን በምናይበት ጊዜ በ1500 ሲሲ ነው። ቱርቦ ቻርጅ ነው። እንግዲህ የተሽከርካሪ 154 የፈረስ ጉልበት ማምጫት ይችላል። እነዚህ መኪኖች ቶርካቸውን ቢሆን 215 ኒውተን ሜትር ኦፍ ቶርክ ሲሆን የሚጠቀሙት የትራንስሚሽን አይነት ደግሞ በ6 ስፒድ ማኑዋልም አለ። ከፈልጋቸው ደግሞ በ6 ስፒድ አውቶማቲክ ትራንስሚሽን አማራጮችም አሉ። ይህ እንግዲህ እንደናንተ ፍላጎት ነው። እንደምታውቁት የተለያዩ ድራይቭ ታይፕ ኮንፊገሬሽን አሉ። ሬር ዊል ድራይቭ የሚባል አለ፣ ፍሮንት ዊል ድራይቭ የሚባል አለ፣ ፎር ዊል ድራይቭ እና ኦል ዊል ድራይቭ የሚባል አለ። ነዳጅ ለመቆጠብ ብዙ ጊዜ ተመራጭ የሆኑት ከተማችን ላይ ዘመናዊ የሆኑትን ብታያቸው ፍሮንት ዊል ናቸው። ይህም ተሽከርካሪ ፍሮንት ዊል ድራይቭ የሚጠቀም ተሽከርካሪ ነው። ቶፕ ስፒዱን በምናይበት ጊዜ መኪናው ጥሩ የሚባል ነው። እስከ 175 ኪሎ ሜትር የመጓዝ አቅም አለው። የነዳጅ የመያዝ አቅሙም ደግሞ 55 ሊትር የመያዝ አቅም አለው። ቀድም ካወራ ነው የነዳጅ ጭማሪ ጋር 55 ሊትር ለመሙላት በአዲሱ ታሪፍ ስንት ብር ይሆናል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ በፊት አስተያየት በሰጣችሁን መሰረት መኪናው ቴክኒካል ነገር በደንብ ነገርን ስላላችሁን የተሽከርካሪ የተገጠመለት ፍሬን ሲስተም እንመልከት። የፊተኛው ቬንቲሌትድ ዲስክ ነው፣ የኋለኛው ደግሞ ድራም ነው። ይሄ እንግዲህ እንደ ትሪም ሌቭሉ ነው። ዝቅተኛው በሚሆንበት ጊዜ ይሄ ነው። ከፍተኛው ሲሆን ደግሞ ቬንቲሌትድ ዲስክ ለፊተኛው፣ ለኋለኛው ደግሞ ሶሊድ ዲስክ ብቻ የሆነው እናገኛለን። ሳስፔንሽኑም ኮምፈርት ለሚፈልግ አሽከርካሪ ጥሩ የሚባል ሴታፕ ነው። ለፊተኛው ሜክፈርሰን ኢንዲፔንደንት ሳስፔንሽን ተገጥሞለታል፣ ለኋለኛው ደግሞ ቶርሽን ቢም ተገጥሞለታል። ይህ እንግዲህ ብዙ ጊዜ ኮምፈርተብል የሆነ መኪና የምትፈልጉ ከሆነ እንደዚህ አይነት ሰስፔንሽን ያላቸው ተሽከርካሪዎች ጥሩ ናቸው። መሪውም ለማሽከርከር ቀላል ነው። ምክንያቱም ኤሌክትሪካል ፓወር ስቴሪንግ ነው። ኤሌክትሪካል ፓወር አለ፣ እሱን የሚያግዛችሁ ማለት ነው። እዚህ መኪና ላይ የምታገኟቸው ቻርኮች በ18 ኢንች አለ። ይሄ ደግሞ ከተለቅ ያለ ከፈልጋችሁ በ19ም አላቸው። የጎማው ሳይዙ ራሱ 225 በ18 ናቸው። እነዚህ በጣም ጥሩ የሚባሉ ናቸው። ብዙ ጊዜ ቻርኬ በጣም ሳይዙ በተለቀ ቁጥር ውበቱ ይጨምርና ኮንፈርቱን ታጣላችሁ። ነገር ግን በጣም ሲያንስ ደግሞ ምቾት ይኖረውና ውበቱን ታጣላችሁ። 18 ኢንች ብዙ ጊዜ ተመራጭ ናቸው። ኮንፈርትንም እንዲሁም ፈንክሽናሊቲንም አንድ ላይ ይዘው ስለሚቀርቡ ማለት ነው። እነዚህ መኪኖች የተለያዩ የከለር አማራጭ አላቸው። ብዙ ጊዜ በሲልቨር ገበያ ላይ እናገኛቸዋለን። መኪኖቹ የተገጠመላቸው መብራቶች ሃሎጅንም አለ፣
ኤልኢዲ ዳይናሚክ ራኒንግ ላይት የተገጠመላቸው ከዛ ደግሞ ፉል ኤልኢዲ የሚሆኑ አሉ። የኋላ መብራት ግን ሙሉ ለሙሉ ኤልኢዲ መብራቶች ናቸው የሚኖሩ። ወደ መኪና ውስጥ ገጽታ ከመግባታችን በፊት ግን የውጫዊ ገጽታውን አይታችሁት ከሌላ የቻይና ብራንድ ከሆነ ተሽከርካሪ ጋር ብዙ ነገሩ የሚመሳሰል ነገር አለው። ይህን እስከ ቪዲዮ መጨረሻ እኛ እነግራችኋለን መጨረሻው ላይ። እስከዛ ግን ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልን። ወደ መኪና ውስጥ ገጽታ በመግባበት ጊዜ የተሽከርካሪ እውነትም ሌክዠሪ ወደሚባሉት ኤስዩቪ ተሽከርካሪዎች የሚያደላ ነው። ከውስጥ የምታገኟቸው ወንበሮቹ ሙሉ ለሙሉ ኤሌክትሪካሊ አጀስተብል የሆኑ ወንበሮች ታገኛላችሁ። የሌዘር ወንበሮች ናቸው። እንዲሁም ደግሞ መኪናው መልቲ ፈንክሽናል ስቴሪንግ ዊል ተገጥሞለታል። ማለትም በላዩ ላይ የተለያዩ በተኖች አሉት የተለያዩ ነገሮችን ማስጠቀም የሚችል ማለት ነው። ሎጎ ቪጂቪ የምትላት ልብ ብላችሁ ካያት ጂኤምሲ ከሚለው የአሜሪካ ብራንድ ጋር የሚቀራረብ ነገር። መኪናው የተገጠመለት ድራይቨር ዲስፕሌይ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ድራይቨር ዲስፕሌይ ባለ 10 ኢንች ነው። የተለያዩ ቋንቋዎችን መቀየር ትችላላችሁ። ነገር ግን እውነት ለመናገር ኳሊቲው ትንሽ ዝቅ ያለ ነው። ምክንያቱም ከዚህ ተሽከርካሪ ጋር በዋጋው የሚቀራረበው እነ ጄቱር ኤክስ7 ፕላስ ብናያቸው የተሻለ ድራይቨር ዲስፕሌይ ስላላቸው ማለት ነው። መኪናው እንግዲህ የተገጠመለት ኢንፎቴመንት ስክሪን በምናይበት ጊዜ የተሽከርካሪ ላይ ባለ 10 ኢንች ኢንፎቴመንት ስክሪን ተገጥሞለታል። ነገር ግን በሳይዙ ትንሽ አነስ ያለ ነው። እንደ ሌሎች በጣም ትልቅ የሚባል አይደለም። ፈንክሽናሊቲውም እንደነ ጄቱር ኤክስ7 ፕላስ አይደለም። ከነሱ ትንሽ አነስ ያለ ነው። ከስር ዝቅ በምንልበት ጊዜ የተለያዩ የኤሲ ቬንቶች እናገኛለን። ከስር አነስተኛ እቃ ማስቀመጫ የምናገኝ ሲሆን የተሽከርካሪ እንደነገርኳችሁ በ6 ስፒድ አውቶማቲክ ትራንስሚሽን ይመጣል። ይህ ተሽከርካሪ ከጄቱር ኤክስ7 ፕላስ የሚሻልበት አንድ ነገር አለ። ይህም መኪናው የተገጠመለት ትራንስሚሽን። ጄቱር ኤክስ7 ፕላስ ምንላቸው ዱዋል ክለች ናቸው። እነዚህ ግን ፉል አውቶማቲክ የሚባል ነው ተገጥሞላቸው የምናገኘው። ከኋላ እንግዲህ አነስተኛ እቃ ማስቀመጫ ቦታ እናገኛለን። እንደ ካፕ ሆልደር እዛች ላይ ቁልፋችንም ማስቀመጥ እንችላለን። ከሱ ጀርባ ደግሞ ሴንትራል ካውንስሉ መሀል ላይ አነስተኛ እቃ ማስቀመጫ አለ። እንደ መሸፈኛም ራሱን የቻለ ተገጥሞለት እናገኛለን። የተሽከርካሪ ራሱን የቻለ ሰሩፎች ተገጥሞለታል። ሰሩፉ እንግዲህ በፓናሮሚክ ሰሩፍ ማለትም የማይከፈተው ነው እዚህ መኪና ላይ የምታገኙት። ወደ መኪናው የኋላ ወንበሮች በምንሄድበት ጊዜ የመኪናው የኋላ በሮቹ ወደ 90 ዲግሪ የሚከፈቱ ናቸው። ሆንዳ ሲአርቪ የሚባል ተሽከርካሪ አለ። እሱ ነው እንደዚህ የሚከፈተው ህጻናትን ለመጫን ለማውረድ ትልልቅ ሰዎችን እንዲመች በማሰብ ማለት ነው። የተሽከርካሪ 5 ሰው መጫን ይችላል፣ 7 ሰው መጫን ይችላል። ይህ እንደናንተ ምርጫ ነው። ለኋላ ተሳፋሪዎች ራሱን የቻለ ዩኤስቢ ቻርጀሮች አሉት። 2 ኤሲ ቬንት አለው። እንዲሁም ደግሞ ወንበሮቹ ከፍተኛ ምቾት ያላቸው ናቸው። መሀል ላይ ያለው ካፕ ሆልደሩ ኦፕሽናል ነው። አብዛኞቹ የላቸውም። ከፈለጋችሁ ግን ኖሮት እንዲመጣ ማድረግ ትችላላችሁ። ወደ ኋላ በምንሄድበት ጊዜም ከኋላም 2 ሰው የመጫን አቅም አለው። ብዙ ጊዜ ግን ይህ ህፃናት እንዲቀመጡበት ነው። ምክንያቱም ሌግሩም ላይ ትንሽ ትልቅ ሰው ካስቀመጥን ሊያስቸግረን ስለሚችል እሱን ካወረድነው ተለቅ ያለ እቃ ማስቀመጫ ቦታ እናገኛለን። ይህም ማለት ከኋላ ላይ ከ1800 ሊትር በላይ የመጫን አቅም እንዲኖረው ያስችለናል። ነገር ግን ማሰብ ያለብን እነዚህ ማኑዋሊ ናቸው፣ ኤሌክትሪካሊ አይደለም። ስለዚህ በእጃችን እየጎተትን እያነሳን እየወረድናቸው ነው የምንጠቀመው። ይህን ነገር ታሳቢ ማድረግ ያስፈልጋል። የተሽከርካሪ የወጣለት የመሸጫ ዋጋ በምናይበት ጊዜ እነዚህ መኪኖች በ4,500,000 ብር ነው ለገበያ የቀረቡት። መኪኖቹ የነዳጅ አጠቃቀማቸው በምናይበት ጊዜ 15 ኪሎ ሜትር በሊትር መጓዝ ይችላሉ። ይህ እንግዲህ ጥሩ የሚባል ነው። ነገር ግን መልኩን በምናይበት ጊዜ ጄቱር ኤክስ7 ጋር የሚመሳሰለው ያለው ፊቸር ደግሞ ከሱ ጋር ሲወዳደር ትንሽ ዝቅ ይላል። ስለዚህ እሱ ነገር ታሳቢ ማድረግ ያስፈልጋል። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።